ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ ማለት ነው። ዛሬም እንደተለመደው ሰራዊቱ በተለያዩ አካባቢዎች በሸኔና በጽንፈኛው ቡድን ላይ ሰብአዊና ቁሳዊ ኪሳራ ማድረሱን መረጃዎች እየወጡ ይገኛሉ። እንግዲህ በጎጃም፣ በደቡብ ወሎ፣ በተለያዩ የአማራ ክልሎች የሀገር መከላከያ ሰራዊት እርምጃ የማስከበር ተግባሩን አጠናክሮ እንደቀጠለ የወጡ መረጃዎች እየጠቆሙ ይገኛሉ። ወደ ዝርዝር መረጃው ምናልፍ ነው የሚሆነው። አብራችሁኝ እንድትቆዩ በአክብሮት በድጋሚ የጋበዝኳችሁ ማለት ነው። የሪፐብሊካኑ ጥበቃ ኃይል ክፍለ ጦር በተሰማራበት የግዳጅ ቀጠና መርቂ ውጤት አስመዝግቧል። በሰሜን ሸዋ ዞን የአያ ጉለሌ አካባቢ በተደረገው የተቀናጀ ስምሪት የቡድኑ የሻምበል አመራርና የነበረ ጃል ፍሮምሳን ጨምሮ 16 የሸኔ ቡድን አባላትን በመደምሰስ 3ቱን መማረክም ተችሏል ማለት ነው። ከጠላት ትጥቅ ክላሽ፣ የክላሽ ጥይት፣ ሽጉጥ፣ ቦምብ፣ የብሬን ጥይት በመማረክ የአሸባሪውን ቡድን በቅጣት የአካባቢውን ሰላም መመለስ እየተቻለ መሆኑን የገለጹት የሪፐብሊካኑ ጥበቃ ኃይል ክፍለ ጦር አዛዥ ኮሎኔል ግርማ ደምለው ናቸው። የሽብር ቡድኑ አሳቻ ሰዓት ጠብቆ ተጓዦችን በመዝረፍና በማፈን የህብረተሰቡን ሰላም ሲነሳ የነበረ ያሉት የሱሉልታ ወረዳ አስተዳዳሪ አቶ ሲሳይ በሻዳ በክፍለ ጦሩ በተወሰደበት እርምጃ በቀጠናው የነበረው የሸኔ መደምሰሱንም ገልጿል። በቀለብ ሰፈራና በዝርፊያ የተሰቃየው የአካባቢው ማህበረሰብ የቡድኑ ርዝራዥ ከየአካባቢው ጨርሶ እስኪጠፋ ድረስ ከሰራዊቱ ጋር እጅና ጓንት ሆኖ እየሰራ መሆኑንም ተናግረዋል። በተመሳሳይ በምዕራብ እዝ የህዳሴ ኮር በተሰማራበት የግዳጅ ቀጠና በሚንቀሳቀሱ ጽንፈኛ ኃይል ላይም ሰብአዊና ቁሳዊ ኪሳራ አርሷል ማለት ነው። የኮሩ ምክትል አዛዥ ኮሎኔል መንገሻ ታከለ መንገዶችን እየዘጋ በየቀበሌው ህዝብ ሲያስሸብር የቆየው ዘራፊው ጽንፈኛ ቡድን የሰራዊቱን ምት መቋቋም ተስኖት በመበታተል ላይ መሆኑንም ገልጸዋል። በጃዊ ወረዳ የተለያዩ ቀበሌዎች ሲንቀሳቀስ የነበረ ከ100 በላይ ጽንፈኛ ቡድን የተገደለ ሲሆን ገሚሱ ተማርኳል። በባንዳነት ስራ ተሰማርቶ በታሪካዊ ጠላቶቻችን ድጋፍ ሰላም የሚያደፈርሰውና መሰረታዊ ልማት የሚያወድመውን ኃይል ላይ በተደረገ ዘመቻ ለእኩይ ዓላማ ሲጠቀሙበት የነበረ 3 የጭነትና 1 ፒክአፕ መኪና በቁጥጥር ስር ውሏል ነው የተባለው። እንዲሁም ታጣቂ ቡድኑ የከዘነው የጦር መሳሪያ በቁጥጥር ስር ውሏል እንደ ዋለም ነው የተገለጸው። በደቡብ ጎንደር ዞን በሰዴ ሙጃ ወረዳ ጥምር ጦሩ ባደረገው ኦፕሬሽን በአዲስ ዓለም ቀበሌ በኤፍኤች የእህል መጋዘን ውስጥ ታጣቂ ኃይሉ ከዝኖት የነበረ የተለያዩ የጦር መሳሪያዎች፣ ጸረ ተሽከርካሪ ቦምቦች በቁጥጥር ስር መዋሉን የሰዴ ሙጃ ወረዳ ፖሊስ ጽሕፈት ቤትም አስታውቋል ማለት ነው። የመከላከያ ኃይል ጽንፈኛውን ኃይል የማጽዳት ስራውን ተጠናክሮ ቀጥሏል። ዛሬም ቋሪት፣ ደጋዳሞት በወንበርማ የህዝብን ሰላም የማረጋገጥ ስራ እንደቀጠለ ነው። ቋሪት ወይበኝ ነጭ ውሃ ቀጠና በመግባት ጽንፈኛውን የማጽዳት የህዝብን ሰላም ማረጋገጥ ስራም እየሰራ ይገኛል። በዚህም በርካታ ጽንፈኛ ተደምሷል፣ በርካታ ቁስለኛ ሆኗል፣ ሎጂስቲክሱም ወድሟል ማለት ነው። በርካታ የብሬና የክላሽ ተተኳሽን በቁጥጥር ስር መዋሉ ነው የተገለጸው። በደቡብ ወሎ ዞን ለጋሃዲ ወረዳ ህገወጥ ቡድኑ የከዘነው መሳሪያ በጥምር ጦሩ በቁጥጥር ስር ስለመዋሉ የደቡብ ወሎ ፖሊስ መምሪያ አሳውቋል። በደቡብ ወሎ ዞን ለጋሃዲ ወረዳ የጥምር ጦሩ ባደረገው ውጊያ ጠላት ከዝኖ የነበረውን የጦር መሳሪያ በጥምር ጦሩ በቁጥጥር ስር መዋሉን የዞኑ ፖሊስ መምሪያ ነው ያስታወቁ። ምንጊዜም የሰላምን አማራጭ አልቀበልም፣ ማህበረሰቡን በመዝረፍና በመግደል እንዲሁም በማሰቃየት እኖራለሁ ብሎ በአማራ ህዝብ ላይ ጦርነት ያወጀው ታጣቂ ቡድን ያለበት ጫካ በመሄድ በዛሬው ዕለት ጥምር ጦሩ ባደረገው ዘመቻ ጠላት የያዘውን እያንጠበጠበ ፈርጥጧል ተብሏል። በዚህም 30 ልዩ ልዩ የቃታ መሳሪያዎች እንዲሁም 2 የአርጂቢ የክብሪት 1 የእጅ እየሰጠና 1 ቆስሎ እየተማረከ መኖሩንም ነው ያመለከተው ማለት ነው። ወደ ሌላኛው መረጃ ሳልፍ የጠላቶቻችንን ፍላጎት ማምከን የሚያስችል ዘመናዊ ሰራዊትም ተገንብቷል ተብሏል። እንግዲህ ሌተናል ጄኔራል አሰፋ ቸኮል ናቸው እንደዚህ ያሉት። በሰሜን ምስራቅ እዝ ዋና አዛዥ ሌተናል ጄኔራል አሰፋ ቸኮል በሰሜን ወሎ ዞን ተሰማርተው ግዳጃቸውን በላቀ ብቃት እየተወጡ የሚገኙ የመተማ ክፍለ ጦር የሰራዊት አባላት በግዳጅ ቀጠናው በመገኘት አበረታተዋል። የታሪካዊ ጠላቶቻችን ፍላጎት ማምከን የሚችል ዘመናዊ ሰራዊት ተገንብቷል ያሉት ሌተናል ጄኔራል አሰፋ ቸኮል መላው የመተማ ክፍለ ጦር የሰራዊቱ አባላትም የዚህ ታላቅ ክብር ዋና ተሳታፊ በመሆናቸው ልትኮሩ ይገባል ሲሉም ተናግረዋል። ዋና አዛዡ የሀገራችን እድገት እንደ እግር እሳት የሚያንገበግባቸው ታሪካዊ ጠላቶቻችን በቀጥታ ሊያሳኳቸው ያልቻሉትን ሀገሪቱን የሚያፈራረስ እኩይ ሴራ ከሰውነት እሳቤ የወረዱ ባንዳዎችን በማደራጀትና በመደገፍ ቢሞክሩም በሰራዊታችን ጀግንነት ህልማቸው እየመከነ ይገኛል ብለዋል። ሌተናል ጄኔራል አሰፋ ቸኮል ሀገራችን ኢትዮጵያ እያሳየች ያለችውን ታላቅ ልማትና እድገት ለማደናቀፍ ብዙ አሻጥሮች ቢደረጉም ሁሉም ተንኮሎች በሰራዊታችን ክንድ ተደምስሰዋል ሲሉም
ነው እየተናገሩት ማለት ነው። የኮር ዋና አዛዥ ብርጋዴር ጄኔራል አብርሃም ሞሲሳ ክፍለ ጦሩ የተሰጠውን ሀገራዊ ተልዕኮ በላቀ ብቃት እየተወጣ መምጣቱን ገልጸዋል። በቀጣይም ይህንን ጀግንነቱን አስጠብቆ መጓዝ ይኖርበታልም ሲሉ ነው እየተናገሩት። በተመሳሳይ በሰሜን ወሎ ዞን ልዩ ስሙ ጸብለት በሚባል ቦታ ጽንፈኛውን ቡድን በመደምሰስ ሞተር ሳይክል ጨምሮ የተለያዩ አይነት መሳሪያዎችን በቁጥጥር ስር ማዋል መቻሉ የሰሜን ምስራቅ እዝ ክፍለ ጦር አዛዥ ኮሎኔል ኤደን ኢሳቅ ተናግረዋል። በተመሳሳይ በሰሜን ወሎ ሀቡር ወረዳ የህዝብን ሰላም ሲያውኩ የመሰረተ ልማት ሲያደናቅፉ ሲያወድሙ የነበሩ በጽንፈኞች ላይ እርምጃ መውሰዱን የክፍለ ጦሩ አዛዥ ሌተናል ኮሎኔል ሚፍታህ አብራያ ገልጸዋል። ጽንፈኛ ቡድን ከህዝቡ ዘርፎ ሲጠቀምባቸው የነበሩ ተሽከርካሪዎች በቁጥጥር ስር መዋላቸውን ነው የተናገሩት። በተያያዘ በማዕከላዊ የአይበገሬ ክፍለ ጦር በምዕራብ ሸዋ ዞን በቹ ወረዳ ለዘረፋ በሚንቀሳቀሰው የሸኔ ሽብር ቡድን ላይ እየወሰደ ያለው እርምጃ ጠናክሮ መቀጠሉን የሬጅመንቱ አዛዥ ሻምበል መልካሙ ኃይለ ማርያም ተናግረዋል። በዚህም የተለያዩ አይነት መሳሪያዎችና ተተኳሾች በቁጥጥር ስር ማዋል ተችሏል ማለት ነው። ውድ የቻናሌ ቤተሰቦች የዕለቱ አዳዲስ መረጃ ይህን ይመስላል። በሌላ መረጃ እስከምመለስ ላይክና ሸር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ዕለት ዕለት አዳዲስ መረጃዎች እንዲደርሷችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ